ደስ አላችሁ። ለምን እስከዚህ ሰዓት ደረሳችሁ? እግዚአብሔር ይመስገን ብለን እናመሰግነው። አንደበታችን ለምስጋና ያከናወነልን፣ ትናንት የጠበቀን ዛሬን ያደረሰን፣ ነገን በተስፋ እንድንጠባበቅ ያደረገን ተስፋችን የቅዱሳን አባቶቻችን አምላክ ልዑል እግዚአብሔር በፈጠረው አንደበት ስሙ ለዘላለም የተመሰገነ ይሁን። ስሙ ለዘላለም የተመሰገነ ይሁን። እመቤታችን ቅድስት ድንግል ማርያም ለዕለቱ የምናስባቸው ቅዱሳን አባቶቻችን እግዚአብሔር ያከበራቸው መጠን ክብርና ምስጋና ይድረሳቸው። ለእግዚአብሔር ቅዱስ ፈቃድ ከኔ ጋር ለተወሰነ ደቂቃ እንመማራለን። እግዚአብሔር እንደወደደ መጠን ለተወሰነ ቀን የምንመማርበት የረንስና በሚደርስ እንመማራለን። እግዚአብሔር በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። የምንመማረው ትምህርት በተከታታይ ከዚህ በኋላ ምን የሚል ትምህርት ነው? ምስጢረ ንስሐ የሚል ትምህርት እንነጋገራለን ማለት ነው። በዚህ ትምህርት ንስሐ ራሱ ምንድን ነው? የንስሐ ጥቅሙ ምንድን ነው? እንዴት ንስሐ እንገባለን? እነዚህ አይነት ነገሮችን አይተን እንደ እግዚአብሔር ቅዱስ ፈቃድ በንስሐ እንድንመላለስ ለማድረግ ነው። የተለየ ነገር የለውም። ስለዚህ በተከታታይ ስለ ንስሐ እንመማራለን ማለት ነው። ዛሬ የጀመርነውን ትምህርት እንዲያስፈጽመን የአምላካችን ቅዱስ ፈቃዱ ይሁንልን። የመጀመሪያው ዛሬ የምናየው ንስሐ ማለት ምን ማለት ነው የሚለውን ትርጉም እናነሳና ጊዜ ካለን የተወሰኑ ደቂቃዎችን እያነሳ እንመማራለን ማለት ነው። ንስሐ ማለት ምን ማለት ነው የሚለውን ስንመለከት በግዕዝ ቋንቋ ሊቃውንት አባቶቻችን ንስሐ ተጸጸተ ከሚል ግስ ነው የሚወጣው። ንስሐ ማለት ጸጸት ማለት ነው። ምን ማለት ነው? ጸጸት ማለት ነው። መመለስ እንደዚህ የተባለ ይተረጉማል። ትርጉሞች አሉት። ባጭሩ ግን ቃል በቃል ስንተረጉመው ንስሐ ተጸጸተ ከሚል ግስ ስለሆነ የሚወጣው መጸጸት ማለት ነው። ምን ማለት ነው? መጸጸት፣ መመለስ ማለት ነው። ቃል በቃል ሲተረጎም እሱ ነው። ምስጢራዊ ትርጉሙ ግን በጣም እንዲገባን አድርጎ ቅዱስ ዮሐንስ አፈወርቅ ያሳየውን ሶስት ነገሮች ላንሳ። ንስሐን ሶስት ትርጉም ይሰጠዋል። ስንት ትርጉም ይሰጠዋል? ሶስት ትርጉም። የመጀመሪያው ንስሐ ማለት ይልና ቅድም ያነሳሁትን መጸጸት እና ኃጢአትን ማመን ማለት ነው ይላል። የመጀመሪያው መጸጸት፣ ኃጢአትን ምን ማለት ነው? ማመን። እኔ ኃጢአተኛ ነኝ፣ በደለኛ ነኝ ብሎ ማመን እሱ ንስሐ ይባላል ይላል። ሁለተኛው ደግሞ ንስሐ ማለት ያን ያመነውን ኃጢአት መጥላት ማለት ነው ይላል። ምን ማለት ነው? መጥላት ማለት ነው። ሶስተኛው እና የመጨረሻው ደግሞ ኃጢአትን ማውገዝ ማለት ነው ይላል። ኃጢአትን ምን ማድረግ? ማውገዝ። እነዚህን ነገር አይተን ዛሬ እንጨርሳለን ማለት ነው። እንግዲህ የመጀመሪያው መጸጸት ወይም ደግሞ ኃጢአተኛ እንደሆነ እናምንና ለምን ኃጢአተኛ ሆነ ብለን በዛ ነገር እንጸጸታለን። ሁለተኛው ያንን ኃጢአት እንጠላለን። ሶስተኛው ወደፊት ላለማድረግ እናወግዛለን ማለት ነው ከተናዘዝን በኋላ። እነዚህን ትርጉሞች አይተን እንጨርሳለን። ንስሐ ማለት የመጀመሪያው ምንድን ነው አልኳችሁ? ምን ማለት ነው? መጸጸት ማለት ነው። እንደምታውቁት መጸጸት ምን ማለት እንደሆነ በጣም ግልጽ ነው። ብዙ የምንጸጸትባቸው የምንቆረቆርባቸው ነገሮች አሉ አይደል? በዚህ ምድር በጣም ሰው ያለ ጸጸት የሚኖር ሰው ይኖራል ያጠራጠራል። እና ብዙ ጊዜ የምንጸጸትባቸው ነገሮች አሉ። ንስሐ ማለት ግን ማለት አይደለም። ለምሳሌ ሰው በብዙ ነገር ይጸጸታል። አንድ ነገር ባነሳ ለምሳሌ ያተርፈኛል ብሎ አንድ ሰው ንግድ ቢጀምር ሲያከፍረው ምን ይላል? ባልጀመርኩት ብሎ ይጸጸታል አይጸጸትም? ይጸጸታል ማለት ነው። እና ይሆናል ብለን የጀመርናቸው ነገር ግን ደግሞ የቆረጡብን ነገሮች ካሉ ምን ነው ባላደራው ብለን ልንጸጸት እንችላለን። እና በዚህ ምድር ስኬታማ አልሆንኩም ብለን ምን ልንጸጸት ልናዝን እንችላለን። ንስሐ የሚለው ግን ጸጸት ሲል የተለየ ጸጸት ነው ማለት ነው። ምን አይነት ጸጸት ነው? ለምን እግዚአብሔርን በደልኩ ብለን የምንጸጸተው ጸጸት ነው። ምን አደረው? ለምን እግዚአብሔርን በደልኩ? ለምን በደለኛ ሆንኩ? እኔ በንጽህና ልኖር ተፈጥሬ ለምን በኃጢአት እኖራለሁ? እግዚአብሔርን ለምን አስቀየም ብሎ ማዘን፣ መጸጸት፣ ይህ ንስሐ ይባላል። ሌላው ግን እንዳልኳችሁ ይጎደለብኝ ምነው እንዲህ ባላደርግ ብለን የምንጸጸተው እሱ ስጋዊ ጸጸት ነው። ንስሐ ሊሆን አይችልም ማለት ነው። እና ንስሐ የሚባለው ስለ ኃጢአት ብቻ ማዘን፣ መጸጸት፣ መቆርቆር እሱ ምን ይባላል? ንስሐ ይባላል ነው። በጣም ቅርብ አድርገን ለማየት እንሞክራለን። ብትከተሉ ደስ ይለኛል። ስለ ኃጢአት መጸጸት፣ ስለ ኃጢአት ማዘን እሱ ምን ይባላል አልኳችሁ? መስማታችሁ ደከማችሁ? ጸጸት የሚባለው እንዳልኳችሁ እግዚአብሔርን አስቀየም። ልክ የአዳም አይነት ጸጸት በገድለ አዳም የተነገረው ስለ አዳም የተነገረ ቃል አለ። አልወቱ ካለ ህሊና ለአዳም ዘእንበለ ብካይ ላዕለ ኃጢአቱ። አዳም ስለ በደሉ ከማሰብ ከመጸጸት ውጭ ሌላ አይነት ሀሳብ አልነበረውም ይላል።
ስለ በደሉ ብቻ እግዚአብሔር አትብላ ያለኝን በልቼ ለምን እግዚአብሔርን አሳዘንኩ ብሎ ያስብ ነበርና ሰው ስለ ኃጢአቱ ሲያስብ ስለ በደሉ ሲጸጸት እሱ ንስሐው ደግሞ ጸጸት የሚባለው እሱ ነው። ባጭሩ መንፈሳዊ ጸጸት ማለት ነው። ከእግዚአብሔር ሕግ ወጣሁ ብለን የምንጸጸተው ጸጸት እሱ ከንስሐ መንገድ አንዱ ነው። እሱ ንስሐ የሚባለው እሱ ነው የሚለውን በደንብ ልንይዝ ያስፈልጋል። እንዳልኳችሁ በጣም የተለየ ጸጸት ነው። በዚህ ምድር ከምናዝንባቸው ነገሮች የተለዩ ሀዘን ነው እና እግዚአብሔር እንድናዝን ያዘዘበት ጊዜ አለ፣ እንዳናዝን ደግሞ ያዘዘበት ጊዜ አለ። እንድናለቅስ የታዘዝንበት የመጽሐፍ ቅዱስ ክፍል አለ፣ እንዳናለቅስም ደግሞ የታዘዝንበት የመጽሐፍ ቅዱስ ክፍል አለ። ለምሳሌ እንዳናዝን ከታዘዝንበት ነገር አንዱ በስጋዊ ነገር የጎደለብኝ እንዲሆነብኝ ብለን ማዘን አይገባም። ነገር ግን እግዚአብሔርን አስቀየምኩ ለምንድን ነው እንዲህ የሆንኩት ብሎ ግን ስለ ኃጢአት ማዘን መንፈሳዊ ሀዘን ይባላል። ይህንን በተለይ እግዚአብሔር በወንጌል የማቴዎስ ወንጌል ምዕራፍ 5 ላይ ብፁዓን እለ ይላፈው ይዜ ዛሬ የሚያዝኑ የሚያለቅሱ ሰዎች ብፁዓን ናቸው ብሎ ሲናገር እንሰማለን። ስለ ኃጢአት ማዘን፣ ስለ ኃጢአት መጸጸት ብፁዕ የሚያሰኝ ነገር እንደሆነ እግዚአብሔር ሲናገር ስለ ኃጢአታቸው ዛሬ የሚያዝኑ ሰዎች ምኖች ናቸው? ብፁዓን ናቸው፣ ነገ ይደሰታሉና ብሎ ተናግረዋል። ስለዚህ ስለ ኃጢአት ማዘን አለ ነው። ሌላው ብርሃነ ዓለም ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 8 ጀምሮ የሚናገረውን ኃይለ ቃል አንብብና ወደምፈልገው ሄዳለሁ። መልእክቴ ያሳዝናችሁ ቢሆን ይላል። መልእክቴ ያሳዝናችሁ ቢሆን እንኳን አልጸጸትም ማለት በመልእክቴ ያሳዘንኳችሁ እንኳን ቢሆን አልጸጸትም። የተጸጸቱ ቢሆን እንኳን ያ መልእክት ጥቂት ጊዜ ብቻ እንዳሳዘናችሁ አያለሁና አሁን ለንስሐ ስላዘናችሁ ደስ ብሎኛል ይላል። ለምን ስላዘናችሁ? ለንስሐ ስላዘናችሁ ምን ብሎኛል? ደስ ብሎኛል እንጂ ስላዘናችሁ አይደለም። በምንም ከኛ የተነሳ እንዳትጎዱ እንደ እግዚአብሔር ፈቃድ አዝናችኋልና። እንደ እግዚአብሔር ፈቃድ የሆነ ሀዘን ጸጸት የሌለበትን ወደ መዳን የሚያደርሰውን ንስሐ ያደርጋልና የዓለም ሀዘን ግን ሞትን ያመጣል ይላል። ሁለት አይነት ሀዘኖችን ነገረን። የዓለም ሀዘን ምንን ያመጣል? ሞትን ያመጣል ይላል። ስለ እግዚአብሔር የሚደረግ ሀዘን ግን ንስሐን ያመጣል ይላል። ንስሐ ደግሞ ሕይወትን ያመጣል። ስለዚህ ባጭሩ ሁለት አይነት ሀዘን ቅዱስ ጳውሎስ ይናገራል። እግዚአብሔርን ዛሬ የሚያዝኑ ያለ መንፈሳዊ ሀዘን ለምን በደልኩ ብለን የምንጸጸተውን ጸጸት ነው። ቅዱስ ጳውሎስም እንደ እግዚአብሔር ፈቃድ የሆነ ሀዘን አለ ይላል። እንደማን ፈቃድ የሆነ? እንደ እግዚአብሔር ፈቃድ የሆነ እግዚአብሔር እንድናዝነው የሚፈልገው ሀዘን አለ ማለት ነው። እሱ ምንድነው? ስለኛ በደል፣ ስለሞተ እግዚአብሔር፣ ስለ እግዚአብሔር መገፋትና የሰማዕታቱን ግፍ አይተን እንድናዝን እግዚአብሔር ይፈልጋል። ስጋዊ የሆነ ሀዘን ግን ሞትን ያመጣል ነው። ይህንን በደንብ ለማየት ስሞክር በጣም ደስ ይለኛል። እውነት ለመናገር አሁን የማያዝን ሰው አለ ወይ ከተባለ የለም ማለት። አሁን የማይጸጸት የማይጨነቅ ሰው አለ ወይ ከተባለ የለም። ሁላችንም እናዝናለን፣ ሁላችን እንጨነቃለን። እንዲያውም አልፎ ተርፎ የባሰብን ሰዎች ምናለቅስ እንኖራለን። ግን ይህ ሀዘን ለምንድን ነው? ይህ ሀዘን ይህ ጸጸት ስለ ኃጢአታችን ብለን ነው ወይ የሚለውን በደንብ ማየት ይፈልጋል። እውነት ለመናገር እግዚአብሔር የሚፈልገው ስለ በደላችን ስለ ኃጢአታችን ብለን እንድናዝን፣ እንድናለቅስ፣ እንድንጸጸት ይፈልጋል። ይህ ጎደለብኝ እንዲህ ብለን ግን እንድናዝን አይፈልግም ነው። ስለዚህ ንስሐ የሚባለው ሕይወትን የሚያመጣ ሀዘን፣ እንደ እግዚአብሔር ፈቃድ የሆነ ሀዘን፣ የእኛን በደል አስበን ማዘን፣ ይህ እግዚአብሔር እንድናዝን የፈለገው ነውና ይህ ጸጸት የሚባለው የመጀመሪያው የንስሐ ትርጉም ስለ ኃጢአት መጸጸት ነው። ስለ በደላችን እንድንጸጸት እግዚአብሔር ሁላችንንም ይርዳል። ቅዱስ ዮሐንስ አፈወርቅ መጸጸት ማለት ነው ይላል። ኃጢአትን እናምናለን እንዳለብን ከዛ እንጸጸታለን። ሁለተኛው ደግሞ መጥላት ማለት ነው ይላል። ምን ማለት ነው? መጥላት ማለት ምንን መጥላት ማለት እንደሆነ ግልጽ ነው። ኃጢአትን መጥላት ማለት ነው። ኃጢአትን መጥላት። አሁን ብዙ ጊዜ የጥላቻ ችግር የለብንም፣ ብዙ የምንጠላቸው ነገሮች አሉ። ግን ኃጢአትን እየጠላን አይደለም እውነት ለመናገር እና ኃጢአትን መጥላት አንዱ የንስሐ መንገድ ነው። የመጨረሻው ኃጢአትን ማውገድ ማለት ከዚህ በኋላ ኃጢአት አልሰራም፣ ከዚህ በኋላ በንጽህና እኖራለሁ ብሎ መወሰን፣ እሱ ደግሞ ዋናው ነገር ነው ማለት ነው። ኃጢአት እንዳለብን እናምናለን። ለምን ኃጢአተኛ እንደሆን እንጸጸታለን። ከዚያ እንናዘዛለን። ከዛ በኋላ ላለማድረግ እንወስናለን። ስለዚህ ንስሐ የምንለው መንፈሳዊ ጸጸት፣ ስለበደላችን የምናደርገው ሀዘን እሱ ንስሐ ይባላል። ወደ ሕይወት የሚመራ እግዚአብሔር የፈቀደው አይነት ሀዘን ነው። በነገራችን ላይ ቅድም ስናገር እንደነበረው በተለይ ማቴዎስ ወንጌል ምዕራፍ 5 ላይ የሚጠቅም ሀዘን እና የማይጠቅም ሀዘን ብለው መተርጉማን ይተረጉማሉ። ምን አይነት ሀዘን ተናገሩ? ምን አይነት ሀዘን? ይህን ትምህርት እንተው እንዴ? ይቀጥላል።
እሺ ስለዚህ ወደፊት ወደኛ ህይወት እንመጣለን እና የሚጠቅም ሀዘን አለ፣ የማይጠቅም ሀዘን አለ። የማይጠቅም ሀዘን ባጭሩ ግልጽ ተደርጎ ሲነገር እናንተም እንደምታውቁት ይሄ ሰው የለኝም፣ እናት አባት የለኝም፣ ዘመድ የለኝም፣ ቤተሰብ ሞተብኝ፣ እንዲሆነብኝ፣ ወደለብኝ ብሎ ማዘን የማይጠቅም ሀዘን ነው። ምን አይነት ሀዘን ነው? የማይጠቅም ሀዘን ነው። አንድም ሰው ቤተሰብ አጣሁ ብሎ አዝኖ የተጠቀመው መንፈሳዊ ህይወትም የለም፣ ስጋዊ የሚጠቅም ነገር የለውም እና በሱ የማይጠቅም ሀዘን የሚባል ነው። የሚጠቅም ሀዘን የሚለው ላይ ግን ቅድም ስናገር እንደሰማችሁ 3 አይነት ሀዘኖችን እግዚአብሔር አስቀምጦልናል። የሚጠቅም ሀዘን የመጀመሪያው እንዳልኳችሁ የእኛን በደል አስቦ ማዘን መጸጸት ይገባል፣ ግዴታም ነው። በነገራችን ላይ ግዴታ ነው። በጣም ያዘንበት ቀን እንደው እንኳን አዘንኩ ምንልበት ጊዜ ቢኖር ስለ በደላችን ያዘንበት ቀን ካለ እሱ ልክ ነን ማለት ነው። ሌላው ሀዘን ግን መንፈሳዊም አይደለም፣ እግዚአብሔርን የሚወደው ሀዘን አይደለም እና የመጀመሪያው ስለ ኃጢአት ማዘን የሚጠቅም ሀዘን ተብሏል በመጽሐፍ ቅዱስ። ስለምን ማዘን? ስለ ኃጢአት ማዘን። 3 ሰዎችን እናገኛለን ስለ ኃጢአታቸው ያዘኑ። የመጀመሪያው አዳም አባታችን ስለ በደሉ ብቻ የተጸጸተ ነበር እንጂ ሌላ ሀሳብ አልነበረውም እና እንደ አዳም ሀዘን ተብሎ ይነገራል። አዳም ስለምኑ ያዝን ነበር? ስለ ኃጢአቱ። ለምን አትብላ ያለኝን በላው እግዚአብሔርን አሳዘንኩ ብሎ ይጸጸት ነበረ። ሁለተኛው አዳም ማለትም ዳዊት፣ ንጉሱ ዳዊት ስለ ኃጢአቱ ዘወትር ይጸጸት ነበረ። በጣም ይገርማል። ወበአንብየ አርሐስኩ ምስካበየ፣ በእንባዬ ምኝታዬን አራስኩ ብሎ እንደተናገረው ምኝታው በእንባ እስከሚከረስስ ድረስ ዳዊት ስለ በደሉ ያለቅስ ነበረ። ሶስተኛው ደግሞ ሰው የማቴዎስ ወንጌል ምዕራፍ 27 ላይ እንደምናገኘው ቅዱስ ጴጥሮስ 3 ጊዜ ጌታውን ከካደ በኋላ ወአንብአ ብካየ መሪረ፣ መራራ የሆነ ለቅሶን አለቀሰ ይላል። ምን አይነት ለቅሶን? የሚጣፍጥ ለቅሶ አለ እንዴ? መራራ ለቅሶ ማለት ምን ማለት ነው? ከልብ የተሰበረ ማለት ነው። እና ከልብ ማዘን ጴጥሮስ ይህንን አይነት ሀዘን ያዘን ነበርና የሚገባ ሀዘን ከሚባለው አንዱ ልክ እንደ ዳዊት፣ እንደ አዳም፣ እንደ ቅዱስ ጴጥሮስ ስለ በደል ማዘን የሚገባ ሀዘን ይባላል። ሁለተኛው ደግሞ የሚገባ ሀዘን የሚባለው ግፋ ሰማዕታትን አስቦ ማዘን ይገባል። እየሰማችሁ ነው? ግፋ ሰማዕታትን አስቦ ምን ማድረግ? ማዘን ይገባል። እንዲህ እኮ የሆኑት ክርስቲያን በመሆናቸው ነው። ቅዱስ ጊዮርጊስ በመንኮራኩር የተፈጨው እኮ እግዚአብሔርን ብሎ ነው ብለን እነሱ የከፈሉትን ዋጋ አስቦ ማልቀስ ያስፈልጋል። ዛሬም ቢሆን ክርስቲያኖች የሚከፍሉት ዋጋ አለ። እሱን አስቦ ማዘን በጸሎት ማሰብ ይገባልና ሰማዕታትን ግፋ ሰማዕታትን አስቦ ማዘን። ልክ እስጢፋኖስን ወግረው ሲገድሉት የዋህ የነበሩ አይሁድ ስለ እስጢፋኖስ ያዝኑለት ነበር። ስለ እስጢፋኖስ መወገርና ግፋ ሰማዕታትን የክርስቲያኖቹን መገፋት የእነሱን መከራ አስቦ ማዘን የሚጠቅም ሀዘን ይባላል። የመጨረሻው ሞተ ወልደ እግዚአብሔርን አስቦ ማዘን ነው። የሰማችሁ ነው? የማንን ሞት አስቦ? የእግዚአብሔርን የኢየሱስ ክርስቶስን መከራ አስቦ ማዘን የሚገባ ሀዘን ተብሏል። በሕማማት ታስታውሳላችሁ። ሙሉ ቤተክርስቲያን ጥቁር ለብሳ የክርስቶስን ሀዘን ወይም ደግሞ መከራ ታስባለች እና የሚጠቅም ሀዘን የሚባሉ እነዚህ 3ቱ ናቸው። የመጀመሪያው ስለምን ማዘን? ስለምን ማዘን? ስለ ኃጢአት። ሁለተኛው ደግሞ አከላለ እሺ፣ የመጀመሪያው ስለ ራስ በደል ማዘን የሚጠቅም ሀዘን ነው። ሁለተኛ እሺ፣ ግፋ ሰማዕታትን የሰማዕታትን መከራ አስቦ ማዘን። ሶስተኛው የእግዚአብሔርን ሞት ሕመሙን አስቦ ማዘን የሚጠቅም ሀዘን የሚባለው ይሄው ነው እና እነዚህ አይነት ሀዘኖች። ስለዚህ ባጭሩ ንስሐ በቅዱስ ዮሐንስ አተረጓጉ መጸጸት፣ መመለስ፣ ኃጢአትን መጥላትና ኃጢአትን ማውገዝ ተብሎ ይተረጎማል ነው። የመጨረሻ አንድ መልእክት ብቻ ልናገርና ትምህርቴን ልጨርስ። ምስጢረ ንስሐ የሚባለው እንዳልኳችሁ ከ7ቱ ምስጢራት ቤተክርስቲያን አንዱ ነው። 7ቱ ምስጢራት የምንላቸው ምስጢራት አሉ ቤተክርስቲያናችን። ምስጢረ ጥምቀት፣ ምስጢረ ቀንዲል ማለትም ምስጢረ ሜሮን ማለት ነው። ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ቁርባን፣ ምስጢረ ክህነት፣ ምስጢረ ንስሐ፣ ምስጢረ ተክሊልና ምስጢረ ቀንዲል የሚባሉ 7 ምስጢራት አሉ። ከእነዚህ 7ቱ ምስጢራት አንዱ ምስጢረ ንስሐ የሚባለው ነው። ስለ ንስሐ የሚነገር ትምህርት ነው እና ከ7ቱ ምስጢራት አንዱ ነው። ምስጢረ ንስሐ የፈውስ ምስጢር ይባላል። የምን ምስጢር? የምን ምስጢር? ይህን ብቻ ስሙና አልጨርስም። የምን ምስጢር ይባላል? የፈውስ ምስጢር ይባላል። ከ7ቱ ምስጢራት 2ቱን የፈውስ ምስጢር እንላቸዋለን። ቀንዲልንና ንስሐን የፈውስ ምስጢራት እንላቸዋለን። ቀንዲል በስጋችን ስንታመም ደዌ ሲገጥመን ካህናት አባቶቻችን የሚፈጽሙልን ምስጢር ነው። ቀንዲል እንዳልኳችሁ መጽሐፈ ቀንዲል የሚባል ይቻላል። ስለታመመው ሰው ሱባኤ ተገብቶ የሚጸለይ ጸሎት ነው። ምስጢረ ቀንዲል ይባላል። በስጋ ስንታመም የሚጸለይ ጸሎት ነው ምስጢረ ቀንዲል።
ሰው በሁለት መንገድ ይታመማል ማለት ታስታውሳላችሁ። በስንት መንገድ ይታመማል? ሰው ሁለት ነገር አለው። በሁለት መንገድ ይታመማል፣ በሁለት መንገድ ይፈወሳል። የምናገረው ግልጽ ነው። ሁለት ነገር አለው፣ ነፍስ አለው፣ ስጋ አለው። በሁለት መንገድ ይታመማል ማለት በስጋ ይታመማል፣ በነፍስ ይታመማል። በሁለት መንገድ ይፈወሳል ማለት በነፍሱም ይፈወሳል፣ በስጋውም ይፈወሳል ማለት ነውና ቤተክርስቲያን በሁለቱም ትፈውሰናለች።